ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ እንዴት ነው ልጁን አውቀዋለሁ? አታውቀውም። ግቢን የምንተዋወቀው ግንኙነታችንም የጀመረው እዛው ነው። ረጅም ዘመን ቆይታችኋል። እኔ ትምህርትሽን ሳጨርሽ ቢሆን ኖሮ ይሄ የተፈጠረው ራሴን አጠፋ ነበር። ግን አሁን በጣም ደስ ይላል። እግዚአብሔር ይስጥሽ፣ አኮራሽኝ። በጣም ነው ደስ ያለኝ። እንግዲህ የሆነ ሆኗል። አንዴ ይልቅስ ሆዷ ሳይገፋ ሽማግሌ ብንልክ አይሻልም? እሱስ እውነትሽን ነው። ለሰርጉ ተዘጋጅታችኋል? አዎ በደንብ ነው አባዬ። እንደሱ ከሆነ በመጀመሪያ ልጁን ታስተዋውቀናለች። ከዛ ሽማግሌ ይልካል። ከዛ ሰርጉን ድል አድርገን መደገስ ነው አይደል? ኧረ ምን ችግር አለ? ደግሞ ለአንድ ልጃችን በደንብ እንጂ። እሺ ሰሞኑን አምጥቼ አስተዋውቃችኋለሁ። በልጅሽ ያግኙ። በጣም ነው ያኮራሽ። አይገርም ተስፍሽ? አባዬ እንዲህ በቀላሉ ደስ ይለዋል ብዬ እኮ አልገመትኩም ነበር። እንዴት ባንዴው እሺ ልጅ ይቻላል? መጀመሪያማ ተቆጥቶ ነበር። ግን ከትምህርት ቤት ጀምሮ እንደምንተዋወቅና ተምረን ተመርቀን ስራ እስካልያዝን ድረስ እንደማንጋባ እንዳወራን እርግዝናው የተፈጠረው በድንገት እንደሆነ ስነግረው ተስማማ። ደስ አይልም ተስፍዬ? የረጅም ጊዜ ልማችን እኮ ሊሆን ነው። እንዴት አብረን መኖር ልንጀምር ነው። ደግሞ እና አባቢ ሽማግሌ ከመላኩ በፊት አምጥተሽ አስታውቂን ብለውኛል። ለማንኛውም ሁሉን ነገር ተገናኝተን እናወራለን። እሺ ለማንኛውም እኔም ነገ እመጣለሁ። ሰላም ዳርልኝ። እኔ ባሌ ዳደሪ ሻሎምዬ ነው። እንዴት ነሽልኝ? ደህና ነኝ። አንቺስማ? ደህና ነኝ። እንዴት ነህ ተስፋዬ? ሰላም ነው? ይቅርታ ስለምቸኩል ልጅቷን ታወርጅልኝ። ሻሎሚ በቃ ቻውሽ አማ ወይ ሻሎምዬ፣ ለምንድን ነው አባቢ ላንቺ ጥሩ ሰው ማይሆንልሽ? እንዴ ምን ሲያደርጋየሽ? ሁሉ ጊዜ ሰመናቅጭሽ መስሎሽ ነው? እንደሱ አይደለም። እሺ ቆይ አንቺና አባቢን ለምን አላሳርቃችሁ? ግን አንቺ ደስተኛ አለሽ። እኔ ማንም ሰው ያስፈልገኝም። እሺ ባንቺ በጣም ደስተኛ ነኝ። አታሽ ደስተኛ ብትሆኚ ኖሮ ሁሉ ጊዜ ማታ ማታ አሁን ከአባትሽ ጋር ስላሳለፋችሁ ጥሩ ጊዜ ቁጭ እንበልና ታውኛል። እሺ አዴ እንዴት ነው? እስቲ ዘራቁጭ ወደ ሰማ እሺ እንዴ ቢኒ እንቅልፍም አልተኛ እንዴ?
አጠራር እኮ አይደለም እንቅልፍ ላስተኛ እኮ ስራ እንኳን የማያስገባ እኮ ነው። አይ በሰላም ነው። እንደውም እኔ ከቢሮ እንደወጣሁኝ ቤት ልመጣ አስቤ ነበር። ሄርሚ ግን እንዴት ነች? እኔ እያለሁ እሷ ምን ትሆናለች ብለን። ቢኒ አንተ ስላለህ አይደለም አላህ ስላለ ነው ምንም የማትሆነው። በል እንግዲህ አሁን ለምንድን ነው የፈለከኝ ንገረኝ። አንድ በስራ ምክንያት የማውቀው ሰውዬ ትምህርት ቤት መክፈት ይፈልጋል። ለትምህርት ቤት ደግሞ ብቁ የሚባሉ መምህራኖችን መቅጠር ስለሚፈልግ ቢኒ ስላንተ ነግሬው በጣም ደስ ብሎታል። ኧረ ጌታዬ እንቅልፌን አጥቼ የመጣሁት ለዚህ ነው እንዴ? ጀምስ አስተማሪነት እኮ በጣም የተከበረ ሙያ እኮ ነው። እኛ ሀገር እኮ ነው የተናቀው እንዴ። ለአስተማሪነት ከሚከፈለው ልክ እኮ ለአጥፊነት የሚከፈለው እኮ ደሞዝ ይበልጣል። የአስተማሪ ደሞዝ እኮ ከ10 ቀን እንኳን የማታውለው እኮ ነች። የፈለገ ቢሆን አንተ ህፃን ልጅ አይደለም እንዴ? እስኪ ያቺ ምስኪን እናትህና ላቧን ጠብ አድርጋ ያስተማረች አረብ ሀገር ያለችው እህትህን አስብ። እስከ መቼ ነው እንደዚህ? እሺ ጀምስ፣ ለማንኛውም ቢሮ ሻበደ ማርያምን በልበቃቸው እንዴ ነው። እኔ ለቁም ነገር የፈለግኝ መስሎኝ ነው። ደውልልሃለሁ። አስብበት አንተ ልጅ። በቃ ጀማል ለምንድን ነው የፈለገክ? እስካሁን አልነገርከኝም። ያው ዲጄነቱን ትተህ አስተማሪውን ምናምን ሊለኝ ነው። እሱ ግን ሁሌ ስራ ቀይር እያለ የሚጨቀጭቅ ምንድን ነው? እሱ የሚያገኘው ጥቅም አለ? እሱ ለእኔ በማሰብ ነው እንጂ ሌላ ምን ጥቅም ያገኛል? ፍቅር ግን ቁጭ ከምትይ ለምን የሆነ ወጥሽ የምትገቢበት ስራ ፈልግ። እኔ ተቀጣሪ ሆኜ መስራት አልፈልግም ነው ወይስ ከበድኩ እንዴ? አሬ መክበድ መቅለል አመጣሽ እንዴ? የኔ ማለት ያንቺ ማለት አይደል እንዴ? ስራዬን አስተውከኝ፣ ሰው እንዳላገኝ አደረከኝ። አሁን ደግሞ በዚህ ውጪ በዚህ ግቢ ትለኛለህ እንዴ አንተ? ፍቅር እኔ እኮ ለራሳችን በማሰብ ነው፣ ወደፊት የተሻለ ህይወት ለመኖር። በጣም በቃ እሺ ይቅርታ። ሻሎም ሻሎም የኔ ቆንጆ በጣም ይቅርታ። ትንሽ እኮ ነው የጠጣሁት። ባለፈው አልጠጣም ብለሽኛል ነበር። አዎ ብዬሻለሁ፣ ግን ከዚህ በኋላ አልኮል የሚባል ነገር አልጠጣም። በአባቢ ተበሳጫሽ ነው አይደለ? አንቺ ግን ማሸሽ። እኔ ለአንቺ በቂ ነው አላልሽም ነበር? ነው የኔ ማር፣ በሱ ተበሳጥቼ አይደለም። እሺ ስራ ቦታ ትንሽ ነገር አናዳኝ ነው። ቲቸር እኮ ባለፈው ሲያስተምረን አልኮል ለጤና ጎጂ ነው ብሎ አስተምሮን። እኔ ደግሞ አንቺ እንድትጎጂ አልፈልግም። በቃ የኔ ማር ከዚህ በኋላ አልጠጣም። እሺ አሁን መሽቷል፣ ነይ ተኝ። እንዴ ያ ባጠፋሽው ቅጣትማ መቀጣት አለብሽ። እሺ ምን ልቀጣ? ተረት ነገሪ ካልነገርሽኝ አልተውም። አሁን መሽቷል ሻሎም፣ እኔም ድክም ብሎኛል። ነይ ተኝ። እምቢ ነገሪ። በቃ ነይ። እሺ እንተኛና እናብሻለሁ። ወይማ እኔም እኮ ናፍቀሽኛል። አዎ ሰሞኑን እመጣለሁ። አሁን ወጣለች። ስመጣ ታወራሻለች። እሺ በቃማ። እሺ ልደውልሽ። አሁን ስራ እየሰራሁ ነው። በቃማ እደውልሻለሁ። ደህና ዋይልኝ። ቻው። የሰርቃችሁን ግን ንገሩኝ እኮ ነው የምትለው። አይ ማዘር፣ ሁሉም ነገር እንደሳቸው ዘመን ይመስላችኋል አይደል? ቆይ ግን እሺ እውነቷን እኮ ነው። ሰርጉ መሰረግ ባንችል ግን ለምንድን ነው ልጅ ማንወልደው? አንድ ቤት መጅኑን ከጀመረ ስንት ጊዜያችን? ኧረ ቢኒያም አታስቀኝ። አንተ ደግሞ ስትመረቅን የምታወራውን ሁሉ አታውቅም። ልጅ ቀልደኛ። ልጅ ሁሉ ለማሳደግ ምን ያንሰኛል? የምርህና? ሲጀመር በዚህ ጉዳይ በተደጋጋሚ አውርተናል። ቆይ አንተ እናት በደወሉ ቁጥር 10 መጨቃጨቅ አለብን? በተደጋጋሚ ብናወራ መፍትሄ አናገኝም ማለት ነው? በእናትህ ቢኒያም ምርቃኔን አታጥፋብኝ። በቃ አጨቅጭቀኝ። ምን ነው ብቻ ለነገሩ በልቡ ውስጥ ያለው ሰው
ብቸኛ አይደለም። አልገባኝም። እንደው ሳስበው በአእምሮ ውስጥ እንዳለ ቤተሰቦችን ይዛቸው የመጣ እንጂ ብቻህን አትመስልም። እዚህ ሀገር በቃ አንድ ሰው ብቻውን ቁጭ ብሎ ስላሰበን ስለፈዘዘ ብቻ እብድ ነው መባል አለበት? አዎና፣ ያውም ከጎን እንደኔ አይነት አማላይዋን እያለች። አማላይ ያለባበስ እንጂ የአእምሮ አማላይነት የሌለበት ጊዜ። ወንዱም ሴቱም ቆንጆ ባየ ቁጥር አፉን እየከፈተ ዝንብ ገብቶ ሲወጣበት እያዛጋ የሚውልበት ጊዜ። እኔ ለቆንጆ አፌን አልከፍትም እያልከኝ እንደ አረ ልቤንም እከፍታለሁ። ያው አለ ቁጭ ከምንልን ቦጭቅ ብዬ እኮ። ደግሞ አንድ ነገር ልንገርሽ፣ ቆንጆ ከሆኑ አማላዮች መልከ ጥፉ ከሆኑ አማላዮች ብዙ ቁም ነገር ይገኛል። ሰውዬ በደረቁ እኮ በፍልስፍና አደረክ። አንድ ፈላስፋ ምን አለ መሰለሽ? ሚስት አግባና ስኬታማ ትሆናለህ፣ ትዳሩ ባይሳካልህ ደግሞ ፈላስፋ ትሆናለህ ብሏል። ከትዙ ጋር ተጋባችሁ እንዴ? አዎ፣ መንገድ ላይ ነው። ጥያቄው ማገባት ትዙ ወደ ስኬት ትወስደኛለች ወይስ ወደ ፍልስፍና የሚለው? ፍልስፍናውን እኮ ጀምረዋል። ምን ነው ከትዙ ጋር ችግር አለ እንዴ? ተስፍሽ አንቺ ምን አለብሽ? ቀልጅ። ትዙ ሰርጉን ትፈልጓለች። እኔ ደግሞ አለ አይደል ለሰው ስል ነው እንጂ ብቻ ተይው። እኔ የምለው እርሶ ግን ምን ይመክሩ? ታዲያ ከወደድካት ጊዜ መፍጀቱ ምን አስፈለገ? አንድ ያልነገርኩሽ ነገር ልንገርሽ። እዚህ የመጣው ከእናንተ አይነት ሴቶች ጋር ለምን እንደማወራና እንደምጫወት ታውቂያለሽ? እኮ ለምን አላውቅም። ብዙ ጊዜ ግን ሳያችሁ እዚህ ያላችሁ ሴቶች ሳክራችሁ ይሁን ተስፋ በመቁረጡ የምታወሩት ነገር እንዳለ እውነት ነው። ውሸት እያወሩና ውሸት እየሰሩ ከመኖር እውነቱን ተናግሮ ከመሸበብ ማደር ሳይሻል አይቀርም። ያልነገርከኝ ነገር ምንድን ነው ተስፍሽ? በድጋሚ ለጓደኝነታችን እስኪ ዛሬ ለኔ እስቲ ጠጪ። አይቅርም። ያኔ ለዛሬ ብቻ ምንድን ነው እንዳትወሰወሽ ነው? ግን ቆይ ዛሬ ምንም እኮ የተነገረን ነገር የለም። ራት ፈላን፣ ቅምቀማ ተለቀቀብን። መቼስ የጀምስ ግብዣ ከሚር እንዲያልፍም አን ያንቺ ደሞዝ ነው እንዴ ዛሬ? ኧረ አይደለም። እና ምንድነው? አላህ ጸሎቴን ሰማኝ። ሀኒዬ እርጉዝ ነች ብኝ። ወላሂ በል ሀኒዬ የምሩ ነው? አዎ ብኔ ፈጣሪ ጸሎቴን ሰማ። ጀግና ጀምስ ነው ፈለግ መድኃኒዓለም ጀግና። እንኳን ደስ አለህ። እኔ ቀፊኝ እንኳን ደስ አለሽ ሀኒ። እንኳን ደስ አለሽ። እንኳን ደስ አላችሁ። እንኳን ደስ አለሽ። ጀግና ጀምስ ጀግና። እንዲህ ነው እንጂ ዛሬ በጣም ደስ ያለኝ የምር ነው። ጓደኞቼ በጣም እድለኞች ሰዎች ናቸው። ስላረገዘሽ ነው እድለኝነቱ? ላይወለድም ይችላል እኮ። ኧረ በስመ አብ አያርግባቸው። ሁሉ ጊዜ ፈጣሪያቸውን ጠብቀው። ልጅ መውለድ ማለት እኮ እድለኛ መሆን ማለት አይደለም። እድለኛ መሆን ማለት ለህይወት ቋሚ የሆነ ነገር ሲኖር ነው። ሄርሚ፣ አንቺ የምታያቸው ነገሮች እኮ በሙሉ ቀስ እያሉ የሚመጡ ነገሮች እኮ ናቸው። ልጅ ከመውለድ በላይ እድለኝነት አለ? አይ ቢኒዬ፣ በጣም እኮ የዋነ። እኔ እንኳን ካንተ ስንት ጊዜ አርግዣለሁ። ምን ያገኘሁት ነገር አለ? ምንም። ግን እስከ መቼ ነው እንደዚህ የምንቀጥለው? እስከ ቻልን ድረስ። በዚህ ዓመት በተደረገ ጠንካራ ጥረት ካምፓኒያችን ከምናስበው በላይ ትርፋማ ሆኗል። ይሄ ደግሞ በአንቺ ጠንካራ አሰራርና ብርቱ የማኔጅመንት ስታይል የመጣ ስለሆነ በጣም ልናመሰግንሽ እንወዳለን። እውነት ነው። በጥረትሽ የሁላችንም ምሳሌ ሆነሻል። ስለዚህ ሙሉ የድርጅቱ ስታፍ እንግዲህ በአንድ ጉዳይ ተስማምተን እሱ ልናሳውቅሽ ነው የመጣ ነው። አሚን። እንግዲህ አንቺ ያሳየሽን ዳይሬክሽን ተከትለን እኛ ስራችን እናቀላጥፋለን። የተወሰነ ግን የራስሽ ጊዜ ስለሚያስፈልግሽ አንቺ ትንሽ እረፍት እንድታደርግ ይወስነናል። ስላሰባችሁልኝ አመሰግናለሁ። ለእኔ ግን እረፍቴ ስራዬ ነው። ሲያስፈልገኝ አደርገዋለሁ።
አዎ፣ ግን ምን አስበን መሰለሽ? ጨርሻለሁ። እሺ እና ከአባቢ ጋር የተገናኛችሁት ትምህርት ቤት ነው ማለት ነው? አዎ ሻሎም፣ አስተዳደጌ ስር የበዛበት ነበር። እማማ ሆነች አባባ ከትምህርት ውጭ ሌላ ነገር ላይ ትኩረት እንዳደርግ አይፈልጉም። ሌላው ቢቀር የሴት ጓደኛ እንኳን እንዲኖረኝ አይፈልጉም ነበር። ታዲያ በዚህ ሁኔታ ጥሩ ውጤት አምጥቼ አዲስ አበባ ዩኒቨርሲቲ ገባሁ። ከዛ ከተስፋዬ ጋር ተዋወቅኩ። አንቺን የመሰለችው ውብ ልጅ ሰጠኝ። ታኝ መሽቷል። እኔ ወደ ተስፍሽዬ ነኝ። ለመጣሽ እንዴ? አንደኛ ናፍቀኝ፣ ሁለተኛ አባዬ ማታ ስላወራው ነገር እንድንነጋገር ብዬ ነው። ቆይ ግን አንቺ ማታ ግን የምርሽን ያወራሽው እንዴ? ተስፍሽ በእንደዚህ አይነት ነገር ቀልዳለሁ እንዴ? ይኸውልሽ ድሮም ትምህርት ቤት እያለን ከአንቺ ጋር ፍቅር ስጀምር ምን ያህል ሙድ እንደተያዘብኝ ታስታውሻለሽ? ምን ያህል ቅጽል ስም እንደወጣልኝ ታስታውሻለሽ አይደል? ያኔው ራሱ ቆጨኝ። አሁን ከእንደገና ከአንቺ ጋር ህይወት ምን አይነት ህይወት ምኖር ይመስልሽ? እሺ ጽንሱስ እና አባዬ ሰርጉስ? ጽንሱን አስወርች። ሰርጉን ደግሞ አባትሽና እናትሽ ድጋሚ ይደሩበት። ያው ወይ የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የኔ ቆንጆ እንዴት ድክም እንዳለኝ አትጠይቂኝ። የኔ ፍቅር ስልክ አታነሳም። ቆየ እኮ የት ነው ያምሻው? ይኸውልሽ እንደዚህ አይነት ጥያቄ ከመጠየቅሽ በፊት እኮ እኔን ያንቺ ማድረግ አለብሽ አይደል? ተስፈሽ እየቀለድኩ አይደለም። ሰዓቱን አይተዋል?
እኔም እየቀለድኩ አይደለም። እንደዚህ ደግሞ መናገራችን ሲቀጥል ደግሞ እኔ ማደሪያ ስላጣው አይደለም እዚህ መጣው። ተግባባን? የትም ኪሮሽ በጀምሽት የሚገርምሽ ሰብ ካሜን ጋር ሳንለያይ እንኳን እንደዚህ ልትለይ ትዕግስት ማለቂያ አለው። ሴት ልጅ አይደለች እንዴ? አግብታ መውለድን ትፈልጋለች። እኔ እኮ የሚገርመኝ እንጋባ ምናምን ብለው የምትነተረከው ነገር እኮ ዋናው ጉዳይ እኮ እሱ አይደለም። በጊዜ ቢሆንማ የልጅ እናት ጋር እንዳጨርሽ የእውነት ተናድጄብሃለሁ ተስፍሽ። እሺ በቃ አሁን ጭቅጭቁን እንተውና ለምን አናድር? በፍጹም አላደርገውም ተስፍሽ። ድንጋይ ነህ ልበል እንዴ? ሰው ካለፈ ህይወቱ አይማርም። እኔ ነኝ ድንጋይ? እንግዲህ ከቤት ወደ ስራ ስትሄድ ያደናቀፈ ድንጋይ ማታም ስትመለስ ከምታይ አንተ ያው ራስ ድንጋይ ነህ። አልገባኝም። ያደናቀፈህን ድንጋይ አንሳው ድጋሚ እንዳይመታ። እየቀለድሽብኝ ነው? ይኸውልህ ተስፍሽ፣ አሚን ላይ የሰራውን ቅሽምና ትዝታ ላይ መድገም የለብህ። የምትወዳት ከሆነ አይ ካልክ ደግሞ ሊዲያ ጋር ሄዳ ተጫጫል። ቆይ አንቺ ምን አስጨነቀሽ? ገንዘብሽን ነው የምከፍልሽ? ገንዘብ ችግር የለም ይሰጥሻል። በቃ ሴተኛ ዳሪ ስንባል የምናመዛዝነው ነገር ያለ አይመስላችሁም? ይበል ይኸውልሽ ህሊና ምናምን የሚለው ታየው። እዚህ ጋር እኮ የቆምሽው ለገንዘብ ስትይ ነው አይደል? ደግሞ ማመን ያለብሽ ከአንድም 2-3 ጊዜ አብረሽ እንዳደርሽ። ያኔ ቤት እየተቅለጨለጨች የምትጠብቅሽ ሴት አይለች አልመሰለኝም ነበር። ሄሎ ኤርሚ፣ መጣሁ። ዛሬ ግን ከዚህ ቤት እግርሽን ብታወጪ ኦኬ። ባነሳ ምታረፍ ነው? እሺ ቆይት ነው የምትሄጂው? ትንሽ ዞር ዞር ብዬ ልምጣ። ይመሽቷል እኮ። ታዲያ እኔ ምሽት እፈራለሁ እንዴ? ቆይ ግን እኔ ምን እንዳስብ እንደምትፈልጊ ነው ያልገባኝ እስካሁን ድረስ። ስወድሽ እመለሳለሁ። ሰላም እማዬ፣ ጓደኛችን እኮ ወልዶ ነው። ከትናንት ወዲያ አይደል እንዴ 300 ብር ይወሰድከው? አግብቼ ኑሮ መሰረታለሁ የምትለው እንዴት አድርገህ ልታስተዳድራት ኖሮ? እማዬ ደግሞ ያሁኑን 300 ብር ያወቅሻት፣ ካሁን 300 ብር እኮ የድሮ 3 ብር ይሻላል። ኧረ እባክህ ልጄ፣ ኧረ እባክህ ልብ ግዛተው። እህትህም እኮ ደልቷት አይደለም ለእኛ ብር የምትልከው፣ እንደ ሻማ እየቀለጠች ነው የእኛን ህይወት የምታበራው። ደግሞ ትምህርትህን ጨርሰ የተመረከው እዚህ ቁጭ ልትል ነው እንዴ? እስቲ ጓደኛህን ጀማልን ተመልከተው። ጀማል ይኸውልሽ ሰሞኑን የሚገርም ስራ አግኝቶልኛል። እሱን ስራ ስጀምር ይኸውልሽ ደሞዜን ሰጡኝ፣ እጥፍ አድርጌ ነው መልስልሽ። እንዳሻ ተስማማን? እንዳሻ። እሺ ደህና ይኝማ። እሺ ባይ። መቤቴ ትከተልሽ እንጂ
ታዲያስ ጀማል ሰላም ቁጭ በል። አይ ግድ የለም። እንዴት ነው የባለፈውን ነገር እንዴት አደረክልኝ? ሰው አግኝቼልሻለሁ። የምታምነው ሰው ነው? ያው በጣም የምተማመንበት የራሴ የምለው ጓደኛዬ ነው። እሺ በጣም ነው የማመሰግነው። ትልቅ ነገር ነው ያቀለልክልኝ። ኧረ ምንም ችግር የለውም። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ሄሎ፣ ከቅድም ጀምሮ እኮ ስልኳ እኮ ዝግ ነው። ባትሪ ዘግቶባት ሊሆን ይችላል። የት ትሄዳለች ብለህ ነው? የት እንዴት እንደምትሄድ ባቅ ኖሮ አንተ ጋር ደውላለሁ እንዴ? እሺ። ለማንኛውም አንተ ተረጋጋ፣ እኔ ደውልላታለሁ። እሺ በቃ ደህና ነኝ። መፍትሄ ማታመጣለች። በዚህ ሰዓት ወዴት ልትሄድ ነው? ስራ አለኝ። ቻው። ደህና አደርክ ቢኒ? የት አደርሽ? ጓደኞቼ ጋር። አትነግሪኝም እንዴ ታዲያ? ያን ያህል ማሳወቅ ያለብኝ መስሎ አልተሰማኝም። ይህን ያህል ተናንቀናል ማለት ነው? እየተቆጣጠርከኝ ነው እንዴ? ቆይ አልገባኝም። እንደ ቃኑ እንደምታይኝ ምን ያንሳል? ነገሩን ልክ ነሽ። እኔ ያገኘሁበትን ቦታ መርሳት። እየሰደብከኝ ባልሆነ አንቺ ሄሎ ጀማል፣ ነገ ስራው መጀመር ይችላሉ እንዴ? በቃሽ። ልጄ እንድታስለቅሳት አይደለም የቀጠርኩ። እኔም ላስፈራራት እንዳልተቀጠርኩ አውቃለሁ። ታዲያ ለምን እንደምታለቅሰው? ከመናደድሽ በፊት ሄደሽ ለምን ደሞ ጠየቅ? እሱን ካንተ ነው መስማት የፈለኩት። እኔማ አንድ አስለቃሽ ብለሽኛል። እኔ ደግሞ ያን ያህል ደካማ አይደለሁኝም። እንባ እኮ ነው ደግሞ ይደርቃል። ይሄ እንዲያውም በፍጹም አልፈልግም። ይቅርታ ተቆንጥቼ ስላደግክ ይሆናል። መናደድሽን በወደውም አንዳንዴ ልጅን ያዝ ማድረግ ጥሩ ነው። እኔ የምለው ወተቴ ጓደኛሽ የት ሄደ? ማስጠናት ጀምሯል። ኦ ትምህርት ቤት ስራ አገኘ? አይደለም፣ ቤት ለቤት ማስጠናት ጀምሯል። እና
እና በወር ደሞዝ ልትኖሩ ነው? እንደሱማ አይሆንም። እኛ በሰፊው ነው የለመድነው። ጥሩ ነው። ኤርሚዬ በጣም ናፍቀሽኝ ነበር። በጣም ደብሮኝ ነበር። አንቺ ሳገኘሽ ግን ድብርቴ ሁሉ ለቀቀኝ። ተው እንጂ። የምሬን ነው። ብዙ ጊዜ ልተውሽ ወሰንኩ፣ ግን አልቻልኩም። በጣም ነው ማፈቅርሽ። እኔ የምለው ዮኒ ሞኝ አፍቃሪ ነገርኛ። ፍቅርህን በግልጽ አሳየኛ። እንዴት ላሳይሽ? አይተዝብሽ። በጣም ጥሩ ሰው ነህ፣ ሀብታም ነህ፣ የፈለግከውን ሴት ማግኘት ትችላለህ። ቆይ እንዴት? ጨርሱ ብሉትሽ። ቆይ ግን የኔ እሷ ፍቅር ገንዘብ ላይ ነው እንዴት የተመሰረተው? እንዴ ይኸው ስራውን ካቆምኩት በኋላ እኮ በየቀኑ መጣላት፣ በየቀኑ መጨቃጨቅ እኮ ነው። አሁን ደግሞ ከዚህ ከበፊት ጓደኞቿ ጋር ጀምራለች። ሳሰክር የምትገባበት ቀን የለም። ቢኔ የፈለገ ቢሆን ተረጋግቶ ማሰብና መነጋገሩ አይከፋም። ቢኔ የዲጄነትን ስራ ተውኮ ማለት እኮ ከኤርሚ ጋር ትጣላችሁ ማለት አይደለም። አንተ ያልከው እንኳን ቢሆን እንኳን ራስን ማዘጋጀት እንጂ እንደዚህ መሆን እኮ የለብህም። ኧረ ተያት እንዴ! በፍጹም አላውቃትም እኮ ሄርሜላ ነው እኮ ነችብኝ። እኔም እኮ እንዲቸግራት እኮ አልፈልግም። እንዴ ከዚህም ከዚያም ተበድሬ ያመጣሉ። እሷ ግን ምንም ደስተኛ እኮ አይደለችም በእኔ። ቢኒ አሁን ተረጋጋና በሰላም እደር። ከነገ ጀምሮ ስራ ላይ ብቻ ተኩር። የሄርሚን ነገር ለኔ ተው፣ እኔ አናግራታለሁ። ኧረ ተው፣ ራሴ እወጣዋለሁ። እንደው በቃ ጀምስ ደህና አይደል? ተስማማ ማለት ነው። ስለዚህ እኔ ይበልጣል። የኔ ስም ነው የሚበልጠው። ሻሎምዬ ደግሞ ያንቺ እኮ ቆንጆ ስም ነው፣ ግን እኔ ነው የሚበልጠው። ያንተ ስም ከኔ እንዴት ይበልጣል? ይኸውልሽ ያንቺ ስም ሻሎም ነው፣ የኔ ስምስ ቢንያም። ታዲያ መበለጠ? እንደዚህ አይነት ነገር የለም። ቆይ እማ ስመጣ ጠይቃታለሁ። ቆይ ቢንያም ማለት ምን ማለት ነው? ቢንያም ማለት ያው ለሰው ልጅ የተሰጠ ስም ነው። የስምን ትርጉም ሳታውቀው ነው የምታስጣልኝ? እሺ ሻሎ ማለት ምን ማለት ነው? አንተ ካልናገርከኝ አልነግርም። ይኸው እማ መጣች። ለምን ማተጋጅላችሁ? የቢንያም ስም ይበልጣል ወይስ የኔ ሻሎም ይበልጣል? ደግሞ ስም ከስም ይበላልጣ እንዴ? የቤት ስራሽን በደንብ አሰራሽ? አዎ። በእሺ ግቢና ደብተርሽን አነሳሽ። ለነገ ክፍለ ጊዜሽ አዘጋጅ። እናመሰግናለን። ሻሎም በደንብ ከማታውቂው ሰው ጋር ከጥናት ውጭ ጨዋታ አታብዣ አላልኩሽም እንዴ? አስተዋወቅሽኝ የለ እንዴ? ሻሎም ማወቅ እኮ በስም መታወቅ ብቻ አይደለም። እና ታዲያ ጥሩ ሰው ይሁን መጥፎ ሰው ይሁን ሳናውቅ ማለቴ ነው። እሺ መጥፎ ሰው ነው እንዴ? እንደዛ እያልኩ አይደለም ሻሎም። እና ታዲያ ጨዋታው ቀስ በቀስ እያወቅ ነው ስንሄድ ይደርሳል ብዬ ነው። እሺ እኔ ቆንጆ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። እማዬ ወይ ቢንያም ማለት ትርጉሙ ምንድን ነው? እኔ ምን አውቄ? አያት ናቸው ቢላን ያሉ። አያቴማ ያለ ምክንያት አትወጣልኝም ወይ? ሂጅ እጠይቃታለሁ። እንግዲህ ከምክንያቱ ጋር ይገናኝ አላውቅም እንጂ እሳቸው ናቸው አያ ቢላን ያሉ። ቢላን ደግሞ ምንድን ነው? ያኔ አንተ የተወለድክ ቀን ነበረ የዚህ ቤት ፕላን የወጣው። ታዲያ ይሄንን ሲሰሙ ደስ ብሏቸው ይሄ ልጅ እድለኛ ነው በረከት አለው ብለው ከዛሬ ቢላን ተብሎ ይጠራ ብለው ስም ያወጡላት አያት ናቸው። ፕላን ለማለት ነው እንዴ? አዎ ፕላን ለማለት ነው። ታዲያ አባትህ ቢላን የሚለውን ለማቀራረብ ቢንያም አለህ። የሚገርም ነው። እንዴት ግን እስከዛሬ አልነገርሽኝ? ያው ስሙ የመጽሐፍ ቅዱስ ስም ስለሆነ ያው መጽሐፍ ቅዱስ ላይ ታገኘዋለህ ብዬ ነው አትርጉ። መጣው ቀን እንዴ የት ልትሄድ ነው? ገበታ ጥለህ የምትሄደው ምን ሆነህ ነው? ደግሞ ያው እንደውላ ነበር።
ሰሞኑን ስራ ስለበዛብኝ ነው የደወልኩት ብላሻለች። እንደውላታለን በኋላ። አረ ደወለች? እሰይ አንተም ደውለላት መልሰህ። ዛሬ የስምንት ተርጎን ካልነገርከኝ ትቀጣለህ። እኔ እንዳንቺ መሰልኩሽ እንዴ? እስቲ መጀመሪያ አንቺ ተናገሪ። ሻሎም ማለት በዕብራይስጥኛ ሰላም ማለት ነው። አሁን ደግሞ ያንተ ተራ ነው። እሺ ቢኒያም ማለት በዕብራይስጥኛ የደስታ ቀን ልጅ እንደማለት ነው። ስለዚህ ሁለታችንም በስማችን ምን አይነን እስራኤላውያን ነን ማለት ነው። ገባሻ? አሁን ቅድም እንደጠየቅሽኝ ስፖርት አንድ የሰው ልጅ ከመነሳቱ በፊት ካልጋው እዛው በተኛበት እንቅስቃሴ ያደርጋል። ገባሽ? ካልጋ ላይ ሳንነሳ ቀለል ያለ እንቅስቃሴ? አይ ቀለል ያለች እንቅስቃሴ እዛው እንዳለን መንጠራራት ምናምን ማለት ነው። እቺ እናሳስባለን። ቀለል ያለ ቀስ እያልሽ መፍጠን የለም። ራሳችንን እናላቃለን፣ በደንብ እናላቃለን። ቆይ አልፈጠንም። ሆነ 1 2 ውስጥ እግርሽን እችን ያው ኋላ ደግሞ ኋላ 6 7 8 10 1 2 ድገሚ 3 የመጨረሻ ወደ ላይ አሁን 1 2 ዛሬ በደንብ ስፖርት ስለሰራሽ ስጦታ አለሽ ማለት ነው። እሺ ምን ውስጥ ነው የማስቀምጠው? ራስሽ ፈልገሻት ነው የምታገኘው። በቃ ፈልገሻት ምክንያት የሆነ ነገር ውስጥ ደብቄያታለሁ። እዚህ ውስጥ ዝም ብለን ኧረ የለም እዛኛው ውስጥ ፈልጊሽ። አንተ ውሰዳ ማለት ነው። ጀማሪ እናንተሽ ምንሽ ነው? ከማን ጋር ነሽ? ይኸው በአስተማሪ ደሞዝ አይከፈልም። እሺ የመረን ብዙ ነገር እኮ ጋብዣለሁ። ፒዛ ጋብዣለሁ፣ ብዙ ነገር ጋብዣለሁ። ሌላም ልጋብዝ? ጡም ቡና ወርቅዬ። ትግረኛ ትችላለህ እንዴ ቢኒያም? ጢቆ ጢቆ ምን ማለት ነው? ጢቆ ጢቆ ማለት ኦሮምኛ ነው፣ ትንሽ ትንሽ ማለት ነው። ጡም ቡና ማለት ደግሞ በትግርኛ ጣፋጭ ቡና እንደማለት ነው። ከዛ ጡም ቡና ስል አፊዋ ደግሞ ጡም ይበካ ትላለች፣ ጣፋጩን ይስጥህ እንደማለት ነው። የሚገርም ባህል ነው። ከሚገርምሽ ድሮ ጡም ቡና ካላልሽ ድጋሚ ነበር የሚፈላልሽ። ጡም ያብቃ ጋሽብ። ተነሽ እንግባ። ቻው። በል ብቻዋን ነሽ ብለህ ደግሞ እንዳትቅለበላ። ምንድን ነች ግን? የሆነች የምታሳዝን ሴት ነች። የሆነችው ነገር አለ። ከባሏ ጋር የነበራት ህይወት ጥሩ አይደለም ተብሎ ቢሮ ሲወራ ሰምቻለሁ። ለዛ ነው ግድ የለሽ የሆነችው። እንደ ሴት ዛያቷን እኛን ስትሽቀረቀር አይቻታል። ድሮም እንደዚሁ ናት። አሁን ግን ባሰባት። እሷ ሙሉ ትኩረቷ ስራዋ ላይ ነው። ይልቅ ቢኒ እነግርሃለሁ እያልኩ ሂርሚን የምትወዳት ከሆነ ለምንድን ነው ከሆቴል ስራ የማታስወጣት? አይ ጀምስ ሳላስበው ቀርቼ መስሎ ነው። ለእሷ ባላስብ እንኳን ለጤኔ እኮ አስባለሁ። አሁን እንደውም የአዲስ የምንጀምረውን የአስተማሪነቱን ስራ ሲጀምር እሷን ቢያንስ ትምህርቷን ካቆመችበት እንድትቀጥል አደርጋለሁ። እሺ ካለ በጣም አሪፍ ሀሳብ ነው። ሂርሚን መታደግ አለብን። ለአንተም ጥሩ ይመስለኛል። ቀላል ጀምስ በአሁኑ እንኳን ለነፍሳችን ነው። አንተ ግን እንዴት ነህ? ሀኒዬ እንዴት ነች? እርግዝና እንዴት እያደረጋት? ደግሞ ልጃችንስ? ሀኒ ደህና ነች። ይኸው ጎረምሳውን መጣሁ እያለ ነው። ይምጣ። ደማቅ አቀባበል ነው የምናደርግለት። እንዲህ ብለን እንዳፈራ ይልቅ እንደውም የከበደ ሚካኤል መጽሐፍ ገዛልና ታነብለታለህ። የሚገርም መጽሐፍ እውነት
እኔም ለሻሉ እያልኩላታለሁ። በጣም ደስ ጀምስ የምትገርም ጓደኛ ብቻ አይደለም፣ እውነትም ከጓደኛ በላይ እንዲህ አይደለም። ብቻ መመሰጋገን ያስፈልጋል። በጣም ነው የምመሰግነው ቢኒ። ይሄማ የጓደኝነት ኃላፊነትን የተወጣሁት። አንተም ያን ያህል ክፉ ሰው አይደለም፣ ልብህ ጥሩ ነው። ስለዚህ በጓደኝነት መካከል ምስጋና ምንም አያደርግም። በሂደት ሁሉም ይለመዳል። ምንም አይለመድ ነገር አለ ብለሽ ነው? ሞት እንኳን ይለመዳል እንዴ? እንዴት እባክህ እንዴ! ቢያንስ እንኳን ከሟቾች ውስጥ አንደኛው ሰለቸኝ ብሎ አይነሳም? ትገርማለህ። ቀልደኛ ለነካ። ቆይ ግን በተመረከበት ስራ አጥተና አሮፍ የለም እንዴ? በአሁን ሰዓት እኮ በዲግሪ ከመመረቅ ይልቅ በድሮ አባቶችና እናቶች መመረቅ ይቀላል። ተው እንጂ። የምሬን እኮ ነው። በአሁን ሰዓት የተመረቀው ወጣት እኮ በሙሉ እኮ ከነበርጫ ቤት ውስጥ ነው ያለው። ስራ ብታገኝ እንኳን ያ የፈረደበት መምህርነት እንዴ። ታዲያ አስተማሪነት ጥሩ ስራ አይደለም እንዴ? አሪፍ እኮ ነው። ግን ያው ግን ምን ስልሽ በአግሪካልቸርም የተመረቀው በኢንጂነሪንግም የተመረቀው በምናምንም የተመረቀው በሙሉ አስተማሪ ሆነ። ታዲያ እቺ ሀገር ወደፊት የሀገር አስተማሪ ነው የሚኖራት። ቢያንስ ቲና አንድ ተማሪ ሉሉ። አይ ጥሩ ነው። ቀል እችላለሁ ማለት ነው። ስራ ባጣ እንኳን ቀልደኛ ሆናለሁ። ኑረት ያው እሺ እነግረዋለሁ። ቻው። እሺ ቴዲ እንዳለ ሰርጋችሁን ደግሱና ቶሎ አብሉን። ለምግቡ ብቻ ሳይሆን ትከሻንም አዘጋጃችሁ ነበር። እኔም ነው ፍቅር ዛሬ ነው እንደ እቃዎችሽ የምትገዛሽ? አዎ ማሪ፣ ወንድሜን እኮ ካለ ዛሬ አላገኘውም። እና ታዲያ ቶሎ ቡናውን አፊውና እንውጣ። እንዴ እንጠጣ እኮ ይባላል ወይስ ምንድነው? ከቦታ ቦታ ይለያያል እንዴ አባባሉ? ቃላዋጭ አልሽ? ጥሩ አየሽ፣ ፈገጋልሽ። ፈገጋልሽ ማለት ደግሞ እኔም ሳቅኩ። ሀዘንና ሳቅ እኮ ከሰው ከሰው ይቀባል። ጨርሳችሁ ነው? አዎ ጨረስ። መቀመጥ ይቻላል? ኧረ ብርጭቆ ላምጣ። ይኸው ሰሎሜን በጣም ነው የምትወዳት። እንዴ በጣም ነው የምትወዳት የሚለው ቃል ከገለጻት፣ አዎ። ግን ከድሮም ጀምሮ ልጅ በጣም ነው የምወደው። የሚገርምሽ አባቴ ራሱ ሲልከኝ ይኸውልህ ከልጅ ጋር ካገኘሁህ ወየውልህ ነበር የሚለኝ። ሰው እንጂ የምሬን ነው። ቺርስ እስቲ እንበል። ምንድን ነው ግን? ቆይ ቺርስ ለምን እንደሚባል ታውቂያለሽ? አላውቅም። ቺርስ የሚባለው ይኸውልሽ ወይን አሸተት ነው፣ ልንቀምሰው ነው፣ አይተነዋል፣ ነክተነዋል። ስለዚህ ምን ቀረ? ጆሮአችን ለጆሮአችን አልቋል። ግን መድገም አለብን። ምንድን ነው ዛሬ ደብሮሻል? ችግር አለ? ትንሽ የቤት ኪራይ የ6 ወር ነበር ሁሌ የምከፍለው። አሁን ግን የ3 ወር ልስጥሽ ብላትም ትስማማ አልቻለች። ስለሱ እያሰብኩ ነው። ይሄ እኮ በጣም ተራ ነገር ነው አይደለም? እሱ ይሄንንም ይዘሽ አይደል? ዛሬውን ይከፈላል። እሺ አመሰግናለሁ። አይ ዘንድሮ ልጆች ሞራል መጠበቅ ምናምን እኮ ምንም አያርፉም። ሁሉም አንድ ይሆናል ብለን ነው። አረ ቢሆንም እኛ እኮ ለሽሹሩ ስንባል ተኝተን አያጅቦ መጣ ስንባል ደግሞ ፈራ ነበር። የዘንድሮ ልጆች እኮ ለሽሹሩ ስትያት
አረማዬ ድምጽ ያንጎራጉራል ይሻል። አያጅቦ መጣ ደግሞ ካልሻት ካላሳየኝ ሞቼ ይገኛለሁ የምትልሽ። በጣም ይገርማል። አዎ በቃ ሊሰምሽብኝ። ሻሎምዬ በጣም አስተዋይና ተግባቢ ልጅ ነሽ። እሺ በጣም አመሰግናለሁ። አራት ወልታት ሄድ አረት ይሄ ነገር እንዳይለምድብኝ። እሺ አጭ እኛ ሰዎች ሁሉ ነገሮች በተመሳሳይ ሁኔታ የሚሄዱ ነው ይመስለን። የሆነ የሚለወጡ አይመስልንም። እያደር በሄደ ቁጥር የሆነ በተመሳሳይ እንዲሄዱልን ነው የሚፈልገው። በትንሹ ለማሳየት ነው ነገር። ሽንኩርት ወይ በርበሬ ወይ እንጀራ ከጎደለ ምን እንደነግጠው አደነጋገጥ። አሊያም ደግሞ ልጅ ፍቅረኛውን ወይም ቤተሰቡን ወይ ገንዘቡን የሚያጣ ስለማይመስለው ልክ ሲያጣ ድንገት ተስፋ ይቆርጣል። ልክ ነው። ለውጥን ስናስብ እንዲህ ቢሆንስ እንዲያ ባይሆንስ በሚል ለምንፈራ ባለንበት እንቆማለን። ያኔ ደግሞ ተስፋ እንቆርጣለን። አንድ ጥያቄ ልጠይቅሽ። አሁን በዚህ ሰዓት ባትፈሪ ምን ታደርጊያለሽ? ሻሎሚ አስጠንሽን ወደድሽው? በጣም ጎበዝ ነው። ደግሞ ያስፈራ። ትናንትና ደግሞ ደስ ነው ያለ። እንዴ ደግሞ ምን ተገኘ? ስስቀን ነበር እንዴ? ማኑ ሳቅቻለሽ? ተደብቄ እኮ እያየሁሽ ነበር። አንቺ ዱርዬ እንደዚህ ይደረጋል? እማ ግን ከአባቴ ጋር ሁሉ ጊዜ እንደዛ ብትሆኝ ትስቀለሽ። ሻሎም መች ነው ከአባትሽ ጋር ደስተኛ ሆኜ ያየሽ? አባቴ እኮ ተቀይሯል። ከግንማ ሻሎም ደግሞ አንዴ ድርቅ ካልሽ ሰው አትሰሚ። አባትሽ ከኛ ጋር መኖር ቢፈልግ ኑሮ ሽማግሌ ልኮ አሊያን በራሱ መጥቶ በታረቀን ነበር። ግን እንደዚህ ሲያደርግ አይተሽ ታውቂያለሽ? ሻሎም ያሳዝናል በጣም። እኔ እንደሚመስለኝ ግን አሚን ማለት ህይወቷን በሙሉ በትምህርትና በስራ መስዋዕት ያደረገችው ሴት ናት። ነገር ግን ሁለት ነገሮች ህይወቷን ደብቀውባታል። ምንድናቸው እነሱ? አንደኛው እንኳን ራስሽ ነሽ እኮ። እንዴት? ስለ አለባበስሽና ስለ ጸጉር ስታይልሽ አስበሽ ታውቂያለሽ? መልበስ ነው ገላን እስካላራቆተ ድረስ። ብዙ መሽቀርቀር አይመቸኝም። ቆይ ግን ልብሶችሽ አያምሩም እያልከኝ ነው ቢኒ? አዎ ስልሽ ስታይሎቹ ከአንቺ ጋር አይሄዱም ማለት ነው። ብዙ አልተዋጠልኝም። እሺ ሁለተኛው ምንድን ነው? ሁለተኛው እንኳን አንቺ ጥፋት አይደለም። ሰዎቹ ራሱ አንቺን የማየት ብቃት ስለሌላቸው ይሆናል። ይብራራልኝ። እንደሚመስለኝ ብዙ ወንዶች ማለትም ተስፋዬንም ጨምሮ ማለት ነው አንቺን የማየት ብቃት የላቸውም። ስልሽ አንቺን ለማየት አጉሊ መነጽር ያስፈልጋቸዋል። ጥሩ ትቀልዳለህ። ታዲያ አንተ እንዴት ታየክ? እሱስ ጥያቄ ለጊዜው እኔ ጋር መልስ የለኝም። ግን የምሬን ነው አሚን። እስቲ መኝኝና ስታይልሽን ቀይሪ። ከዚያ ምን ልረታ? እንቀጥል። ኧረ ይሄ ነገር እንዳይለምድብኝ ፈራው። እማዬ ለምንድን ነው ለራስሽ ቆንጆ ልብስ የምትገዢው? ግን የምሬን ነው አሚን። እስቲ መኝኝና ስታይልሽን ቀይሪ። ከዚያ እኔ እንዳይረታ።
ሔዋኔ እንዴት ነሽ? ወንድምሽ ስራ ጀመረ። እሺ ማሳይ ይበልሽ። አንቺን አይን ደግሞ ያሳየኝ። መብራን በሰላም ሀገርሽ ታብቃሽ። ደህና ሁኝልኝም ዶት ሰላም ያርግሽ የኔ ልጅ ተመስገን። ዛሬማ ትመረቂያለሽ፣ አልፎልሻል። አፍጥኛዋ ለእናትሽ አስቤዛ ገዝተሽ መጥተሻል። አፍጥኛው ልጄ ተባረክ፣ ወልደህ ሳም፣ ዘርተህ ቃም። ምቀኛውን አላሙጢ ነገረኛ ወዲ ወስጄ ወዲ መልሼን የያዝልህ። አሜን። ክፉን ሁሉ የያዝልህ። ልጄ አሹቅህ ይውለቅ፣ ከፎቁ ጥለቅ፣ ከገንዘቡ ጥለቅ። ደግሞ ጧሪ ቀባሪ ያርግህ። እቺማ ራስሽ ነች። ድሮ ላትጦረኝ ነው እንዴ? በቃ ዩ ካነሰል እንጨምራለን። እሺ እኔ ልጅ እሺ። ቀስ በይ ነይ። ደህና ዋልክ ተስፋዬ? ሰላም አትላትም እንዴ? እሺ ሰላም ነው። ወደ መስሪያ ቤት ኮንሽ ልሸኝሽ? አመሰግናለሁ። ወደዛ አይደለም ይኸው አልኳት። ወዲሽ አሁን ወደ ቤት እኔ ማመን አልቻልኩም። ሳዩ የሚያምኑ ብፁዓን ናቸው ሲባል አልሰማሽ? ወረኛ የሚጣፍጥ ምሳ ነው የጋበዝከኝ ቢኔ። ጀምስ ወደድከው? ወደድከው? በጣም አሪፍ። ምን አለ ሁሌ የሚደምስ ቀን ቢሆን እየሮጥሽ ልትመጪ ልትደውይ እና ተጋበዛችሁ። ሌላ የምትፈልጉት ነገር አለ? ቢኒ ሻሎምዬ መሄድ አለብኝ። እኔን አትወደኝ ማለት? ሻሎምዬ አንቺን አለመውደድ እኮ በጣም ከባድ ነው። ደግሞ ባለፈው ዕለት ማሚ ስላሳክልኝ አመሰግናለሁ። ነች ተደብቄ እኮ አይቻቸዋለሁ። ደግሞ እኮ አባቢ ማሚን አያሰቃትም። ታያለሽ፣ ከዚህ በኋላ ደስተኛ ትሆናለች። እሺ ሻሎምዬ። ያራዳት ደግሞ አንተ ነው ያስተማርከኝ። ምን እንዳገኘች አላውቅም። እንዴት እንዳማረባት የምር ብታያት ሌላ ሰው ነው የምትመስልሽ። እኔ እኮ አላምንህም። እና ስታያት ምን ተሰማ? እውነቱን ለመናገር በጣም ደንግጫለሁ። ፎንቃ እንዳይሆን ብቻ አስደነገጠ። ማን? እኔ ብቻ ለውጧ በጣም ገርሞኛል። አግብታ እንዳይሆን ብቻ። አሜን ነች የምታገባው? ስሚ አሜን ማለት እኮ አይደለም ለሚስትነት ለእህትነት እንኳን ማትሆን ሴት ነች። ለዛ ነው ልጅ እስከመውለድ የደረሳችሁት። እሱ እንኳን ያጋጣሚ ጉዳይ ነው። ቻው በይ። ቢኒያሚን ሄርሜላን ለምንድን ነው ይዛት ያልመጣው? ምን ታደርግልሻለች? የልጄን እጮኛ የማየት መብት የለኝም እንዴ? ብትረሻት ነው የሚሻልሽ። አስከፋዋት እንዳትለኝ ብቻ። በጣም ደስ የምትይ እኮ እናት ነሽ። ወዴት? ምንም ቢፈጠር ጥፋተኛው ልጅሽ ነው። ምንም ቢሆን ጥፋቴ ምንድን ነው ብሎ ራስን መመርመር መልካም ነው። ለምን? ውሳኔ ትክክል ይሆናል። በጣም ደስ አልሽኝ የኔ እናት። አሁን ቡና ታፈይልኝም? ላፍላለ ተነስቼ። እሺ በጣም እኮ ነው ያማረብሽ ዛሬ። ራስሽን ግን በምትሰዘት ይሻል። የምሬን እስቲ ዛሬ ስንቱን አዳም ልብ ነው ለታረግሽ። በእናትህ ምን ያታስቀኝ? የምሬን ነው። ዛሬ ገና የታወቀኝ የጅምቱ ጉብዝና ለካ ከአንቺ ጋር እየዋለ ነው እንዲጎበዝ የሆነው። ጎበዝ ነሽ እያልከኝ ነው?
አልኩ እንዴ ከበሩ ሰፈሮት እየደረሱ ነው። በጣም ነው የማመሰግነው። ደግሞ ይሄን ሀሁ እያስለመድከኝ ለዚህም ክፍያ እንደማትጠይቀኝ ተስፋ አደርጋለሁ። ችግር የለም የሻለው ብዬን ክፍያ ተውልሻለሁ። ድሮም እኮ ህይወት ሳትሆን ህይወትን የምናይባት መነጽር ነች። መጥፎም አሊያም ጥሩ የምትነበን ይላሉ ፈላስፎቹ። ያደረኩት ህይወት መነጽር ተመችቶኛል። የምርሽና እኔ ራሱ በጣም የተመቸኝ። አንድም ቀን ትረሳኛለህ ብዬ አስቤ አላውቅም ነበር። አሁን መጨረሻሽ። ታዲያ ለምንድን ነው የጠፋው? አብሮን የሚያኖረን ገንዘብ እየፈለግኩ ነበር። አብረን የሚያኖረን ገንዘብ ከሌለ አብረኝ አትኖርም ማለት ነው። እሱን አንቺ ነው ያልሽው። እኔማ እኮ በንጹህ ፍቅር አብረን እንኑር ስልሽ እምቢ አልሽ። ንጹህ ፍቅር ሲወራ እንጂ ሲኖር ደስ አይልም። ሂርሚ፣ ፍቅር የሌለበት እኮ ሀብት በጣም ነው የሚያስጠላው። ስላልኖርክበት ነው እንጂ በጣም ነው ደስ የሚለው። እሺ አሁን አትገቢም? አብረን እንገባለን። እኔ መሄድ ይኖርብኛል። እና ጥራይ ልትሄድ ባልሆነ ጥሩ መሄድ እኮ በእኔ አልተጀመረም። የሚበትና ክፍል ያለኝ ይሄ ነው። ሰላም እንዴት ነሽ? ደህና ደሪ ብላት እኮ ነው የዘጋው። ነይ ግባለት። እሺ አይሆንም። የት ሄዳ ነው አሜን? አባቢ ጋር። መች? አሁን እንደውም ስልክ ደወለላትና መገናኘት እንችላለን ወይ ሲላት አይ አልችልም ስትለው እኔ የማሚን ስልክ ተቀብዬው እሺ ብዬው ዘጋሁት። ፍቃደኛ ሳትሆን ሻሎምዬ? አዋ እንደውም በቢን ይሙት በወርቅ ይሙት በቢን ይሙት ብዬ ነው ያስኬድኳት። ይኸውልህ ማሚ እስከምመጣ ድረስ እንዳትሄድ አለቀ። እሺ እጠብቃታለሁ። እኔ ሻውን በቃ ወደ ጥናት እንሂድ። ይቅርታ ቆየው ይባላል። ምንም አይደል። ደግሞ በጣም አምሮብሽ። አመሰግናለሁ። ሚስት እንዴት ናት? ሚስቴ ደህና ነች። ያው ትንሽ አለመግባባቶች ነገሮች አሉ። ጥሩ ባልና ሚስት ስለመሆናችን ትንሽ ይጠራጠራሉ። አሁንም አልተቀየርክም ማለት ነው? እንደ ድሮ እኮ አይደለሁም። ያኔ ግን ቀሽም ባል ነበርኩ አይደል? አይ ችግር የለውም፣ እሱ አልፏል። እንዴ ደግሞ እዚህ የምትሰራለህ ከእሷ ጋር? ጭራሽ መዘመሩት መብት አደረከው? ደግሞ ከዚች አሮጊት ፋራ ጋር ምን ሆነሻል? የፈለገ ቢሆን እኮ የልጄ እናት ነች። እና አለበት ሴት እንኳን ብትመርጥ አዋረድከኝ በወንድሜ ፊት። ተያት። ገና ለገና ከኔ ጋር ስላየችሽ ተናዳ ነው። እንዴ የተከፋችሁ እኮ ሚስት ናት። ሚስቴማ አንቺ ነሽ። ስለ ልጃችን የምናወራ መስሎኝ ነው የመጣሁት። የልጅሽ አባት ሊያገባሽ እንኳንስ ላስወለድካት ላገባትን ባል መሆን አልቻልክም። ደግሞ ልትሆን አትችልም። ወይ ይኸው እየመጣሁ ነው።
ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ዳቂ ውሻ ልጅ ገና ለገና እኔን መበቀሉ ነው? አረ እንደዛ አይመስለኝም። ቆይ ለምን ይበቀልሃል? እኔ ካንቺ ጋር ስላደርኩኝ እሱ እኔን ለመበቀል ነው ከልጄ እናት ጋር ያደረው። እንደዚህ አይነት ሰው አይደለም እሱ። እንዴት ነው የማይሆነው? እኔ እኮ ማንም እንደሚያደርገው ካንቺ ጋር ያደርኩት ገንዘቤን ከፍዬ እሰራለታለሁ። ለነገሩ ምን ያርግ? ይሄን የመሰለ ውበት ቅርፊቱን ፈንቅሎ ወጥቶ ሲያይሽ ባይመኝሽ ነበር የሚገርም። ያለባበስ እንጂንነቴ ይቀየር። ግን አሜን ምን ያህል እንደብደሽ አታውቁሻ? እንዴት ማለት? ውበቷን ደብቀሽ ማንም እንዲያገኝ ታርገሻት ነበረ? ተው እባክህ። ለነገሩ ለበጎ ነው። ማን ያውቃል? እስካሁን የተደበቀችው ለኔስ ቢሆን። ቅድም ትዝታ ከሰው ፊት እንደዛ ስታንቋሽኝ ደግሜ ምስቅ አልመሰለኝም ነበር። እነሱ አንቺን የማየት አቅም የላቸውም ብዬ እኮ ነገርሽ ነበር። ይኸውልሽ አንቺ እንደምታስቢው አይደል? ከአሜንም ጋር እኮ የተፈጠረው ነገር ይሄ ነው። ድጋሚ ደግሞ ከአንቺም ጋር እንዲፈጠር ነው ይሄ ነገር የተፈለገው። ማን በፍቅሬ እየገባ እንደሚበጠበጠኝ ነው ግራ የገባኝ። አልችልም ተስፍሽ። ድሮኑ ሚስቱ ላይ የማገጠው ወንድ ለኔም ባል እንደማይሆነኝ ማወቅ ነበረብኝ። ይሄንን መረዳት ነበረብኝ። አይደለም ትዝ ይኸውልሽ፣ የምሬን ነው የምልሽ፣ እመኔ ዛሬ ሳይሆን ነገውኑ ነው ማገባሽ። ሰላምዬ እንዴት ነሽ? እንዴት ነው አስጠኝሽን ወደሽው? በጣም አሜንስ ወደዋለች? በጣም ነው ወደደችው። ደስ ይላል። እንዴት ነው ያጫውታችኋል ምናምን? ቆይ ለምን ግን አንቺ ወደድሽው? በቃ ማሚን ያስቃታል። አንቺንስ? እኔም ያስቃኛል። እኔ ራሱ እኮ በጣም ነው ውድድ ያደረኩት ገና ሳየው። ሚስቱ ደግሞ እንዴት እንደምታምር ልክ እንዳንቺ ቀይ ነች። ሚስት እንዳለው አልነገረሽም እንዴ? ታምር ሚስት አለችው። እሺ ደግሞ ይኸውልሽ ለአሜንም ነገር ያት ቆንጆ ሚስት እንዳለችው። እሺ ሰላም፣ በቃ ነገ መጣና ደግሞ አድርሻለሁ። እሺ ነይ እናት። ቻው። አባቷን በፍጹም በክፉ እንድታየው አልፈልግም። ትላለሻል። እሷም ወደፊት ትናንቺ ስታቅ ባንቺ በጣም ነው የምትኮራው። አንተን ግን በጣም ወዳለች። አንቺስ? እኔ ምን አንቺ ምን ያው ምን ማለት ምን እንድልን ይፈልጋል? ወድሃለሁ። ይሄ ማለት ባትፈልጊ እንኳን ቢያንስ ከሻሉ እንዳትለይ ማለት ከሰሬ እንዳታባሪ ማለት ነው።
ቀስ ብለሽ አስቢበት። ምን የሚያስቸኩለ ነገር አለ? በቃ አደሪ። እንዴ ምንድነው የሚያስቅሽ? እንዴ አንቺ ነሽ የምታስቂኝ? እኔ ሳልመጣ በፊትም እያሳቅሽ ነበር። ኧረ እባክሽ አልሳቅኩም። ኧረ ስቀሻል። ዛሬ ግን ደስተኛ ሆነሻል። ሻሎሚ ቢኒ ግን እዚህ ቢኖር ደስ ይልሻል? ደስ ይለኛል። ግን እኮ ግን ምን አባቢ አሜን ማለታችን ነሽ? አዎ ማልበል። እኔ ሄርሜላ እባላለሁ። የቢኒያም ፍቅረኛ ነኝ። ምን እያደረግሽ እንደሆነ ግን ታውቅሻል ወይስ ሁሉም ሴት እንዳንቺ ያለ ባል እንዲቀር ትፈልጊያለሽ? እንደዚህ ስላልሽ የማምንሽ መስልሻል? ከባሌ ጎን ከዚህ በኋላ ላይሽ አልፈልግም። ቢኒያም ሚስት የለውም። ሰምኛለሽ? ከዚህ በኋላ አጠገቡ እንዳለሽ ሰማሽ? እንዳትረሹ። አርፈሽ ቁጭ በይ አልኩሽ እኮ አርፈሽ። አንዲት ለቅሶ ማየት አልፈልግም። ዳይ ተኝ ዳይ። ምን ፈለክ? አቤት። ምን ፈለክ እያልኩ ነው። አውቅሽኛ ተስፋዬ እኮ እኮ ቀጥታ ወደ ደወልክበት ጉዳይ ግባ። ባልገባስ? ምንድነው አቤዛሪ እንትወልሽ? ስትደሰት ብቻ እኮ አይደለም የምትጠጣው፣ ስትናደድም መጠጣት አለብህ። ይሄማ የሰነፎች አባባል ነው። አንቺ ደግሞ እኮ እየተንከባከብከኝ ባልሆነ እኔን ከመንከባከብ በፊት የምትወደን ሄርሜላ ሄደህ ተንከባከባል። እንዴ ምን ማለት ነው? ለኔና ልጅ ፍቅርና እንክብካቤ ከመስጠት በፊት ለምትወድ ሚስትህ ጊዜ ስጣት። መናገር የምትፈልጊው ነገር ካለ ለምን በግልጽ ማትናገሪ? እስካሁን ላረክልን ነገር እናመሰግናለን። አሁን ግን ምን ይብቃል? አሜን። ሰክረሽ እንዳይሆን እንደውም መጠጣቴ የውስጤ እንድናገር ይረዳኛል። የምርሽን? ብሪውን ለቀቅ ውጣልኝ። ምንድነው? በሩን እያንኳኳ አይደል እንዴ? ለምንድን ነው የማትከፍቺው? ደክሞኛል፣ ልተኛ ነው። ሳልፈልግ ህይወትሽ አስወጣሽኝ። አሁን ደግሞ ከኔ ምንድን ነው የምትፈልጊው? ካንተ ምን? ታዲያ ምንም አትፈልጊ ከሆነ ለምንድን ነው የምትከታተይኝ? እባክህ ማንም አልተከታተለም። ስራሽን ስለምታውቂ ነው በሩን የዘጋሽው። ስርዓትሽን የምትይዥ ከሆነ ስርዓትሽን ያዢ፣ አለበለዚያ ታውቂኛለሽ።
ሄሎ አሜን፣ ይኸውልሽ አንዴ ብቻ ተረጋግተሽ ስሚ። በእናትህ ምን ክፉ ነገር እንድናገር አታድርገኝ። እንዴ በእኔና አንቺ መሀል እኮ ምንም ክፉ ነገር የለም። እኔም እሱ እንዳይፈጠር ነበር ጥረቴ እኮ ነው። እንደድምጪ በእናትህ ምን ከዚህ በኋላ ልሰማ ካልፈልግም ሁለተኛ ትደውል። አንዴ በእናትሽ ስሚኝ። ቆይ እማ ለምንድን ነው የምታዝኑ? ሁሉም አንድ ሆነብኝ እኮ ሻሎሜ። ቢኒያም እኮ ክፉ አይደለም። አንቺ ሕፃን ልጅ ነሽ፣ ብዙ የማታውቂያቸው ነገሮች አሉ። እኔ ግን ባለፈው አባቢ ሻሎም ስለማንም መስማት አልፈልግም። እኔ ግን በቃ ምንም ነገር መስማት አልፈልግም አልኩሽ። አንዲት ለቅሶ ማየት አልፈልግም። አሁን አርፈሽ ተኝ። በቃ አባቢ ነው ቢኒያም ሚስት አለው ብለሽ ንገሪው ያለን። እንዳትናገር ልጄ ለኔ ስትል ተው። አረ ለኔ ስትል አንቺ ስለምንማ ክፉ አትናገር። ምንም እኮ አላልኳትማ። ወድሻለሁ እኮ ላት እሷ መቼ ወድሃለሁ አለች ታዲያ? እወድሃለሁ። አቤት ማን ይመጣራሽ? አቤት አይ ያጠራኝን እኔ ነኝ የማውቀው። በሉ አሁን በዚህ ሰዓት በዚህ ቅጽበት ባትፈራ ምን ታደርጋለህ? ሰርጉ መሰረግ ባንችል ግን ለምንድን ልጅ ማን ወልዶ አንድ ቤት መጅኑን ከጀመረ ስንት ጊዜያችን? ኧረ ቢኒያም አታስቀኝ። አንተ ደግሞ ስትመረቅን የምታወራውን ሁሉ አታውቅም። ልጅ ቀልደኛ። እንዲህ በቀላሉ ትረሳኛለህ ብዬ አስቤ አላውቅም ነበር። መቼ ረሳሁሽ? ታዲያ ለምንድን ነው የጠፋው? አብሮን የሚያኖረን ገንዘብ እየፈለግኩ ነበር። አብረን የሚያኖረን ገንዘብ ከሌለ አብረኝ አትኖርም ማለት ነው። እሱን አንቺ ነው ያልሽው። እኔማ እኮ በንጹህ ፍቅር አብረን እንኑር ስልሽ እምቢ አልሽ። ንጹህ ፍቅር ሲወራ እንጂ ሲኖር ደስ አይልም። ሻሎምዬ አንድ ጥያቄ ልጠይቅሽ? የፈለግሽውን ጠይቂ። ቢኒያም እዚህ ቢኖር ደስ ይልሻል?
የት ያድራል? ከአንቺ ጋር። ምን ቢያደርግልሽ ነው እንደዚህ የምትወጂው? አንቺ ስለምወድሽ ነው። እንዴ ቢኒ እንዴት ናችሁ? ትንሽ አለው ቢኒ እዚህ እኮ የራሴን ቡና ጀምሬ ነው። ኧረ ጭቅመኛ ናት መሰለኝ። አልገርምም። የዛኔ እኮ ተስፋዬ ልኮኝ ነው። አስፎካካውሽ አይደል? እሺ በጣም ይቅርታ። ላንገባችሁ እናት። አይ ይናገርታ ችግር የለውም። ይቅርታ ገብተን ስለዚህ ገብተሽ ቡና በስኳር ነው የምትጠጪው? ጥሩ ነው፣ በጣም ጥሩ ነው። ትልቅ የራስ ስራ። አዎ አዎ፣ በጣም ምንም አይልም።